ሰላም ጤና ይስጥልኝ። በአሜሪካ የምትገኙ ኢትዮጵያኖች የትራምፕ መንግስት በትናንትናው ዕለት የመንግስት ድጎማ የሚቀበሉ ሀገራቶች ዝርዝር በፐርሰንት አውጥቷል። በትናንትናው ዕለት ይፋ ከተደረጉ ሀገራቶች ቀዳሚ ድርሻውን የምትይዘው ሀገራችን ኢትዮጵያ ሆና ተገኝታለች። ከዚህ ጋርም ተያይዞ የትራምፕ መንግስት ወይም ዶናልድ ትራምፕ በቀጣዩ ጊዜያቸው አደገኛ እርምጃ ሊወስዱ እንዳሰቡ በራሳቸው አንደበት አናውንስ አድርገዋል። ስለዚህ በዛሬ ቪዲዮ በትናንትናው ዕለት አናውንስ የተደረገው ወይም ራሳቸው ዶናልድ ትራምፕ በራሳቸው በሶሻል ሚዲያ ፔጃቸው አናውንስ ያደረጉ ከመንግስት ድጎማ የሚወስዱ ሀገራቶች ሊስት እንዲሁም በቀጣይ ያሰባቸው አስደንጋጭ እርምጃዎች ምንድናቸው የሚሉትን በተብራራ መልኩ በዛሬው ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱ ሊንክ እንደተለመደው ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ከነገርኳችሁ ወይም እኔ ካብራራሁላችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀምጥኩላችሁ ሊንክ ተጠቅማችሁ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ሲከፍት እዚህ ጋር እንደምትመለከቱት ዩኤስ ኢሚግሬሽን አፕዴት የሚል አለ። እዚህ ጋር እንደምትመለከቱት ኒው ዳታ ኦን ፐብሊክ የሚል ታይትል ያለው ፖስት አለ። እዚህ ጋር የምትመለከቱትን ዶናልድ ትራምፕ ንግግር ሲያደርጉ የሚያሳይ ኢሜጅ መንካት ትችላላችሁ። ወይም ደግሞ እዚህ ጋር የምትመለከቱትን ታይትል አንድ ጊዜ ትነክታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። መግቢያ ላይ እንደነገርኳችሁ ዶናልድ ትራምፕ በትናንትናው ዕለት ከመንግስት ድጎማ ይቀበላሉ ያላቸው ወይ ደግሞ የመንግስት ድጎማ ውስጥ ይሰማራሉ ያላቸው የሀገራት ዝርዝር በፐርሰንት ይፋ አድርጓል። ከነዛ ይፋ ከተደረጉ ሀገራቶች ውስጥም ሀገራችን ኢትዮጵያ በቀዳሚነት ትገኛለች። ከዚህ ጋርም ተያይዞ ትራምፕ በቀጣይ ጊዜያቸው አደገኛ እርምጃ እንደሚወስዱ በራሳቸው አንደበት አናውንስ አድርገዋል። ስለዚህ ዶናልድ ትራምፕ በትናንትናው ዕለት በሶሻል ሚዲያ ፔጃቸው አናውንስ ያደረጉት በአሜሪካ የሚኖሩ ስደተኞች በተለይም ኢትዮጵያን የሚጠቀሟቸው የመንግስት ድጎማዎች ከፍተኛ መሆናቸው ወይም ከመንግስት ብዙ የሚባል ድጎማ እንደሚወስዱ ገልጸዋል። በዚህም ምክንያት ነው አስደንጋጭ አደገኛ ውሳኔ ሊወስኑ እንደሚችሉ የተጠበቀ የሚገኘው። ራሳቸው ዶናልድ ትራምፕ በሶሻል ሚዲያቸው ይፋ ካደረጉት ውስጥም ከእያንዳንዱ ሀገር የመጡ ስደተኞች የአሜሪካ መንግስት ድጎማ ወይም ፐብሊክ ዌልፌር የሚባለው በምን ያህል ፐርሰንት እንደሚጠቀሙ ዝርዝር መግለጫ አውጥቷል። አያይዘውም ስደተኞች በመንግስት ላይ ጥገኛ መሆናቸው እንዲሁም የአሜሪካ ግብር ከፋይ የሆኑ ሰዎችንም ጭምር እየጎዱ ነው ሲሉ በግልጽ ራሳቸው አናውንስ አድርገዋል። ስለዚህ በትናንትናው ዕለት አናውንስ ያደረጉበት ምክንያት ብዙ ስደተኞች የመንግስት ድጎማ ፕሮግራም ውስጥ እየተሳተፉ ይገኛሉ። በዚህም ምክንያት ማለትም ብዙ ስደተኞች ይህንን የመንግስት ድጎማ በመጠቀማቸው ምክንያት የአሜሪካ ግብር ከፋይ የሆኑ ዜጎችን እየጎዱ ይገኛሉ ነው ዋናው ምክንያታቸው እያሉ የሚገኙት። እንዲሁም እዚህ ጋር እንደምትመለከቱት የኢትዮጵያ ተሳትፎ ቁጥር ወይም የህዝብ ብዛታቸው በ2023 ወይም በ2023 ባለው መረጃ መሰረት በአሜሪካ ውስጥ 300 ሺህ የሚጠጉ ኢትዮጵያን እንደሚኖር ወይም እንደሚገኙ እዚህ ጋር እንደምትመለከቱት ይገልጻል። ከነዚህ 300 ሺህ ኢትዮጵያኖች ውስጥም 47.6 የሚሆኑት ወይም ደግሞ ወደ 142800 የሚጠጉ ኢትዮጵያኖች የመንግስት ድጎማ እንደሚወስዱ ማለትም እንደነገርኳችሁ ኦልሞስት ግማሹ ማለት ይቻላል በአሜሪካ የሚገኘው ኦልሞስት ግማሹ ማህበረሰብ ማለት ይቻላል የመንግስት ድጎማ እየወሰደ ወይም የመንግስት ድጎማ ፕሮግራም ውስጥ እንዳለ ራሳቸው በራሳቸው አንደበት አናውንስ አድርገዋል። በዚህም ምክንያት ኢትዮጵያ ከ120 ሀገራት መካከል 39ኛ ደረጃ ላይ መድረሷን ራሳቸው አናውንስ አድርገዋል። ስለዚህ እንደነገርኳችሁ በ2023 ባለው ዳታ መሰረት 300 ሺህ የሚጠጉ ኢትዮጵያን አሜሪካ ላይ ይገኛሉ ተብሎ ይጠበቃል። ከነዚህ 300 ሺህ ኢትዮጵያኖች መካከል 47% ኦልሞስት 48% ግማሹ ኢትዮጵያን ማለት ይቻላል የመንግስት ድጎማ እንደሚቀበል ወይ ደግሞ ከመንግስት እርዳታዎችን እንደሚቀበል ተገልጿል። እዚህ ጋር እንደምትመለከቱት ደግሞ ስድስቱ ዋና ዋና የመንግስት ድጎማዎች ናቸው ወይ ደግሞ ራሳቸውን ነው ሲያደርጓቸው ኢትዮጵያኖች ይወስዳሉ። ኢትዮጵያኖች በከፍተኛ ሁኔታ ከመንግስት ድጎማ እየተቀበሉ ነው ያሏቸው ስድስት ዘርፎች ናቸው። ከነሱ መካከል የመጀመሪያው ምግብ እርዳታ ነው ወይም ደግሞ ፉድ ስታምፕ የሚባለው ኤስኤንፒ የምንለው ማለት ነው። ምግብ መግዛት ለማይችሉ ሰዎች ወይ ደግሞ የምግብ አፎርድ ማድረግ ለማይችሉ ሰዎች የሚሰጥ የምግብ እርዳታ ነው። ሁለተኛው ደግሞ ሚድኬድ የሚባለው ነው። ይህም ዝቅተኛ ገቢ ላላቸው ሰዎች የሚሰጥ የጤና
ሽፋን ወይም የጤና ኢንሹራንስ ነው። ሁለተኛ ላይ የምትመለከቱት ሚድኬድ የሚባለው ይህንን ይመስላል። እንዲሁም ደግሞ CHIP የምንለው ለልጆችና ለእናቶች የሚሰጥ የጤና ኢንሹራንስ ወይ ደግሞ ሄልዝ ኢንሹራንስ ይካተታል። እንዲሁም አራተኛ ላይ TANF የሚባለው ለተቸገሩ ቤተሰቦች የሚሰጥ የጥሬ ገንዘብ ወይ ደግሞ የካሽ እርዳታ ነው። እንዲሁም በአምስተኛ SSI የሚባለው ለአካል ጉዳተኞች የሚሰጥ የገንዘብ ድጋፍ ነው ወይ ደግሞ እርዳታ ነው። እንዲሁም ስድስተኛና የመጨረሻው WIC የሚባለው ለእናቶችና ለህፃናት የሚሰጥ ተጨማሪ ምግብ ድጋፍ ነው ወይም ደግሞ ለህፃናትና ለእናቶች የሚሰጥ የኒውትሪሽን ምግብ ድጋፍ። በእነዚህ 6 ፕሮግራሞች ውስጥ ኢትዮጵያን በከፍተኛ ሁኔታ እየተሰማሩ ይገኛሉ። የእውነት የተቸገረውም ያልተቸገረውም ነው እየተሳተፈ ያለው። በዚህ ምክንያት ትክክለኛ እርዳታ ለሚያስፈልጋቸው ሰዎች በትክክል እየደረሰ አይደለም። እንዲሁም ደግሞ ግብር ለሚከፍሉ እንዲሁም ለአሜሪካ ይገባቸዋል ለሚባሉ ሰዎች እንዲደርስ እያደረጉ አይደለም ነው ዋናው እያሉበት ያሉት ምክንያት። ስለዚህ ኢትዮጵያ እንደነገርኳችሁ ኦልሞስት ግማሹ በአሜሪካ ከሚገኝ ኢትዮጵያን ማህበረሰብ ኦልሞስት ግማሹ የዚህ የመንግስት ድጎማ ፕሮግራም ላይ እየተሳተፈ እንዳለ በራሳቸው አንደበት አናውንስ አድርገዋል። ከዚህ ጋርም ተያይዞ ዶናልድ ትራምፕ በቀጣዩ ጊዜያቸው አደገኛ የተባሉ እርምጃዎችን ይወስዳሉ ተብሎ እየተጠበቀ ይገኛል። ከነሱም መካከል ሊወስዱ ካሰቧቸው እርምጃ ውስጥ እነዚህ እዚህ ጋር ተዘርዝረው የምትመለከቷቸው 4ቱ ዋና ዋናዎቹ ናቸው። ከነሱም መካከል የመጀመሪያው ያለአግባብ ድጎማ የሚጠቀሙትን መለየትና ድጎማውን ማቋረጥ ቀላል የሚባለውና አሁን በቅርቡ ይወስዱታል ተብሎ እየተጠበቀ ያለው እርምጃ ያለአግባብ ድጎማ እየወሰዱ ያሉ ማለትም የእውነትም ሳይቸገሩ ወይ ደግሞ እውነትም ድጎማው ሳያስፈልጋቸው ድጎማ እየወሰዱ ያሉ ኢትዮጵያንና ሌሎች ዜጎችንም መጀመሪያው ጣርቶ ማለትም ድጎማ ለሚያስፈልጋቸው ብቻ እንዲዳረስ ማድረግ ነው፣ ለማያስፈልጋቸው እንዲቋረጥ ማድረግ ነው። ሁለተኛ ላይ ይወስዳሉ እየተባለ እየተጠበቀ ያለው በመንግስት ላይ ጥገኛ የሆኑ ስደተኞችን የመኖሪያ ፍቃድ መከልከል እንዲሁም ዲፖርት ማድረግ ወይም ወደ ሀገራቸው ማባረር ነው። ሁለተኛ ይወስዳሉ ተብሎ እየተጠበቀ ያለው አስደንጋጭና አደገኛ የተባለው እርምጃቸው ይሄኛው ነው። በሶስተኛ ደረጃ ወይም እዚህ ጋር እንደምትመለከቱት በርዝ ራይት ሲቲዝንሺፕ ነው ወይም በአሜሪካ ለሚወለዱ ልጆች የሚሰጠውን የዜግነት መብት ወይ ደግሞ በርዝ ራይት ሲቲዝንሺፕ ማቋረጥ መታቀዱን ወይ ደግሞ እንደነገርኳችሁ ይህ ህግ ከዚህ በፊት ወጥቶ ነበር። ማለትም ባለፈው በ2025 ባሳለፍነው ዓመት ማለት ነው። ይህ ህግ ወጥቶ ነበር። በርዝ ራይት ሲቲዝንሺፕን የሚያቋርጠው ህግ ወጥቶ ነበር፣ ነገር ግን እስካሁን ተግባራዊ አልሆነም። ስለዚህ አሁን የመንግስት ድጎማ ፕሮግራም ውስጥ ያሉ ወይ ደግሞ የመንግስት ድጎማውን የሚቀበሉ ስደተኞችን እንደነገርኳችሁ በርዝ ራይት ሲቲዝንሺፕ ማቋረጥ ወይ ደግሞ የሚወልዷቸው ልጆች የአሜሪካ ዜግነት ማግኘት እንዳይችሉ የሚያደርጉ ውሳኔዎችን ሊወስዱ እንዳሰቡ እየተገለጸ ይገኛል። ከዚህ ጋርም ተያይዞ በአሜሪካ የሚገኙ ጠበቆች ማለትም ኢትዮጵያን አበሻ ጠበቆች ለኢትዮጵያ ማህበረሰብ ወይ ደግሞ ለኢትዮጵያ ማህበረሰብ ወይ ለኢትዮጵያ ኮሚኒቲ ያስተላለፉት ህጋዊ አድቫይሶች ወይም ምክሮች አሉ። ከነሱ መካከል እዚህ ጋር የምትመለከቱት 3ቱ ናቸው። ከነሱ መካከል ላለመጠቀም መሞከር ነው ወይ ደግሞ አስገዳጅ ካልሆነ በቀር የኢትዮጵያን ስም ለማስጠበቅና ለወደፊት ስጋት እንዳይሆን ከመንግስት ድጎሞችን አለመቀበል እንዳለብን ሪኮመንድ አድርገዋል። ይህም አስገዳጅ ካልሆነ በቀር ወይም ደግሞ ይህ የመንግስት ድጎማ ግድ ካልሆነብን ወይ ደግሞ የምርም ተቸግረ እስካልሆነ ድረስ ይህ ነገር መተው ለኛም እንዲሁም ለሌሎች ኢትዮጵያኖችም የሚበጃ አካሄድ ስለሆነ ይህንን አድርጉ ሲሉ መክረዋል። እንዲሁም ሌላኛው መደራጀት ነው ወይ ደግሞ ኮሚኒቲ ሰፖርት መደራረግ፣ ዲያስፖራው ተባብሮ የተቸገሩ ወገኖችን በመርዳት ከመንግስት ጥገኝነት እንዲላቀቁ ማድረግ ነው። ይህ ማለት ኢትዮጵያን የሆኑ የመንግስት ድጎማ የሚወስዱ ዜጎችን ከመንግስት ድጎማው ለማላቀቅ ወይ ደግሞ ከመንግስት የሚቀበሉትን ድጎማ ለማስቀረት ራሳችን ኮሚኒቲ ቢውልድ አድርገን ራሳችን ሰፖርት የተደራረገን ከመንግስት የሚወስዱትን እርዳታ አስቀርተን እኛው ራሳችን የምንረዳዳበትን መንገድ መፍጠር ያስፈልጋል። ሌላው ሲክ ሌጋል አድቫይስ ወይም የህግ ምክር ነው። ያላግባብ ወይም ፍራውድ የመንግስት ገንዘብ የሚወስዱ ሰዎች አፋጣኝ እርምጃ ሊጠብቃቸው ስለሚችል ጥንቃቄ ማድረግ እንዳለባቸው ማድረግ እንደሚገባ የአበሻ ኮሚኒቲ ጠበቆች ገልጸዋል። ስለዚህ አጠቃላይ በትናንትናው ዕለት የትራምፕ መንግስት ያወጣቸው መግለጫዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንደሰጣችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ቀጣይ እንድሰራው የምትፈልጉት የቪዲዮ ሀሳብ ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰዎችም መግቢያ ላይ እንደነገርኳችሁ ሰብስክራይብ አድርጋችሁ እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። እንደዚህ አይነት አዳዲስ አፕዴቶች በሚወጡበት ጊዜም ቶሎ ተከታትዬ ስለማድረሳችሁ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመውጣታችሁ በፊት ሁላችሁም ላይክ ያደርጋችሁ እንደወዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደርጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።